የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የካንሰር ኮከብ ተወላጆች የጥር 2018 ዓመተ ምህረት የሕይወታችሁን ሁለቱን ዋልታዎች የሚያገናኝ ድልድይ ነው። በአንድ በኩል ለሰዎች ያላችሁን ፍቅርና አጋርነት የምታጠናክሩበት፣ በሌላ በኩል ደግሞ ለራሴስ ማን አለኝ ብላችሁ የምትጠይቁበት ወሳኝ ወር ነው። ፍቅር፣ ገንዘብ እና ሥራ በጋራ ትብብር ላይ የተመሠረቱ ናቸው። ነገር ግን ተጠንቀቁ። በሆዳችሁ የያዛችሁት ስሜት በድንገት ፈንድቶ የሠራችሁትን እንዳያበላሽ። ምስጢሩ ያለው ሚዛናዊነት ላይ ነው። የዚህን ወር ኮከባዊ ምስጢርና የመፍትሔ ቁልፍ ልነግራችሁ ተዘጋጅተናል። አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ ወርሃዊ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሰላም ጤና ይስጥልን። የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች፣ ዛሬ የምንመለከተው ስሜታዊውን፣ ተንከባካቢውን እና የቤተሰብ ወዳጁን ካንሰርን ነው። ጊዜው የጥር 2018 ወር ነው። ካንሰሮች፣ ይህ ወር ለእናንተ የግንኙነት ወር ነው። ሰማያዊው አሰላለፍ የሚያሳየው ብቻችሁን ከመሮጥ ይልቅ እጅ ለእጅ ተያይዞ መጓዝ እንደሚያወጣችሁ ነው። እስከ ጥር 11 ድረስ ፀሐይ በካፕሪኮርን ማለትም በእናንተ የአጋርነትና የትብብር ቤት ውስጥ ትቀመጣለች። ይህ ወቅት ጥያቄ እንድትጠይቁ ይገፋፋችኋል። በጥር 2018 አብሬያቸው ልጓዝ የምፈልጋቸው ሰዎች እነማን ናቸው? የቢዝነስ አጋሮቻችሁን፣ የፍቅር ጓደኛችሁን እና የቅርብ ጓደኞቻችሁን የምትለዩበት እና ከነሱ ጋር ውል የምታስሩበት ጊዜ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የካንሰር የጥር 2018 ጠቅላላ ትንበያ። እስቲ ይህ ወር በጥቅሉ በፍቅርና በገንዘብ ዘርፍ ምን አይነት ዕድሎችን እንደያዘላችሁ ወደ ዝርዝሩ እንግባ። በቅድሚያ አጠቃላይ የሕይወት አቅጣጫችሁን እንቃኝ። እስከ ጥር 11 ድረስ ባለው ጊዜ የካፕሪኮርን ጉልበት ስለሚያይል ትኩረታችሁ ሙሉ በሙሉ በግንኙነቶች ላይ ይሆናል። የሚገርመው ነገር ባለፈው ታኅሳስ 25 ላይ ሙሉ ጨረቃ በእናንተ ቤት በካንሰር ላይ ትሆናለች። ይህች ቀን ለእናንተ ልዩ ነበረች። ኮከቦቹ ማይክሮፎኑን ወደ እናንተ እያዞሩ የእናንተስ ፍላጎት ምንድን ነው ብለው ይጠይቃሉ። ካንሰሮች፣ እናንተ ብዙ ጊዜ ስለ ሰዎች ስትጨነቁ የራሳችሁን ፍላጎት ትረሳላችሁ። በዚህ ቀን ግን ለራሳችሁ ጊዜ ስጡ። ስልክ አጥፍታችሁ ከማንም ጋር ሳትገናኙ የምትወዱትን ጥበብ ስሩ ወይም ዝም ብላችሁ እረፍት አድርጉ። አንድ ማስጠንቀቂያ ግን አለ። በዚሁ ቀን ሙሉ ጨረቃ ከማርስ እና ከቪነስ ጋር ተቃራኒ አሰላለፍ ስለምትፈጥር ስሜታችሁ ሊገነፍል ይችላል። በዓልን ወይም ያለፈውን ጊዜ ምክንያት በማድረግ በሆዳችሁ የያዛችሁት ቁርሾ ካለ በድንገት ሊፈነዳ ይችላል። እባካችሁ ምላሳችሁን ያዙ። የተናገሩት ቃል አይመለስምና እንዴታችሁ እስኪበርድ ጠብቁ። ለገለልተኛ ሰው ብሶታችሁን መናገር ሊረዳችሁ ይችላል። ከጥር 10 በኋላ አዲስ ጨረቃ በካፕሪኮርን ቤት ስትፈጠር የምትወዷቸው ሰዎች ተመልሰው ወደ ሕይወታችሁ ዋና መድረክ ይመጣሉ። ለቀጣይ 6 ወራት አብራችሁ ልትሰሩ የምትፈልጓቸውን ሰዎች የምትለዩበት ጊዜ ነው። በተጨማሪም ታኅሳስ 24 ቺሮን
የተባለው ፈዋሽ ኮከብ ወደፊት መጓዝ ጀምሯል። በሥራ ቦታችሁ ላይ የነበረው ውጥረት ይርቃል። ከሁሉም በላይ ግን ጥር 18 ትልቅ የምሥራች አለ። ኔፕቱን የተባለችው ሕልም አላሚ ፕላኔት ወደ ሥራ ቤታችሁ ወይም ወደ ኤሪስ ትገባለች። ይህ ለሚቀጥሉት 13 ዓመታት የሚቆይ ሲሆን ሥራችሁ ከገንዘብ በላይ ከመንፈሳዊ እርካታና ከጥበብ ጋር የተያያዘ እንዲሆን ታደርጋለች። ካንሰሮች፣ የሥራ ዘመናችሁ በመንፈስና በዓላማ የሚመራበት ጊዜ ላይ ደርሳችኋል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የካንሰር የጥር 2018 የፍቅርና ግንኙነት ትንበያ። አሁን ደግሞ ወደ ልባችሁ ክፍል ወደ ፍቅር እንግባ ውድ ካንሰሮች። ይህ ወር ለፍቅር ግንኙነት ወሳኝ የሚባል ወር ነው። እስከ ጥር 9 ድረስ የፍቅር አማልክት ቬነስ እና ማርስ በጋራ ሆነው በካፕሪኮርን ወይም የቁርጠኝነት ቤት ውስጥ ይጓዛሉ። ይህ ማለት ፍቅራችሁ የመረጋጋት፣ የታማኝነት እና የመተማመን ባህሪ ይኖረዋል ማለት ነው። ላላገቡ ይሄ ግንኙነት ወዴት እየሄደ ነው ብለው የሚጠይቁበት፣ ላገቡ ደግሞ ግንኙነታቸውን ይበልጥ የሚያጠናክሩበት ጊዜ ነው። የምትወዱትን ሰው በግልጽ የምታውቁበትና ፍቅራችሁን ወደ ተግባር የምትቀይሩበት ቀናት ናቸው። በዚህ ወቅት ስሜታዊ ብስለትና ቃል አክባሪነት ለእናንተ ትልቅ መስህብ ይሆናሉ። ብቻችሁን ከመሸከም ይልቅ ሸክምን መጋራት ትፈልጋላችሁ። ነገሩ የሚጦፈው ግን ጥር 11 ፀሐይ ወደ አኳሪየስ ትገባ ነው። ተከትሎም ጥር 15 ማርስ እና ቪነስ ወደዚያው ቤት ሲገቡ ፍቅራችሁ ወደ መኝታ ቤት እና ወደ ጥልቅ ምስጢር ይሸጋገራል። ይህ ወቅት ለእናንተ መዋሃድ ነው። አካልን፣ ገንዘብን እና ስሜትን ከአጋራችሁ ጋር የምታዋህዱበት ጊዜ ነው። ካንሰሮች፣ ለእናንተ ስሜታዊ ደህንነት ትልቅ ነገር ነው። በዚህ ወቅት አጋራችሁ ማንነቱን በግልጽ እንዲያሳይ እናንተም ግልጽ መሆን አለባችሁ። መቆጣጠርን ትታችሁ መተማመንን ከመረጣችሁ ፍቅራችሁ እሳት ሆኖ ይንቀለቀላል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የካንሰር የጥር 2018 የገንዘብ እና ሥራ ትንበያ። ስለ ኪሳችሁ ስናወራ የዚህ ወር የገንዘብ ቁልፍ ቃል አጋርነት ነው። እስከ ጥር 11 ድረስ ባለው ጊዜ የገንዘብ እድገታችሁ ከሰዎች ጋር ባላችሁ ግንኙነት ላይ የተመሰረተ ነው። ውል ከመፈረማችሁ በፊት በጥንቃቄ አንብቡ። በቢዝነስ ውስጥ የሥራ ክፍል እና የትርፍ ክፍል በግልጽ መቀመጥ አለበት። ሁሉም ነገር ግልጽ ሲሆን እናንተም ሰላም ይሰማችኋል፣ ሥራውም ያድጋል። በተለይ ጥር 10 የሚፈጠረው አዲስ ጨረቃ የፋይናንስ ስምምነቶችን እንደገና ለማየት ወይም አዲስ ውል ለማዋል ጥሩ ጊዜ ነው። ዕዳ ካለባችሁ እሱን ቀስ በቀስ የምትከፍሉበትን ዘዴ ለመቀየስ አሁኑኑ ጀምሩ። ከጥር 11 በኋላ ፀሐይ ወደ አኳሪየስ ትገባ። ትኩረታችሁ ወደ ኢንቨስትመንት እና የጋራ ሀብት ይሸጋገራል። ምናልባት ለሐሳባችሁ ኢንቨስተር ትፈልጉ ይሆናል ወይም ብድር ለመጠየቅ ታስቡ ይሆናል። መልካም ዜና አለ። በዚህ ወቅት የመናገር እና የማሳመን ችሎታችሁ በጣም ከፍተኛ ነው። አሸናፊ የሆነ ሐሳብ ካዘጋጃችሁ የምትፈልጉትን የገንዘብ ድጋፍ የማግኘት ዕድላችሁ ሰፊ ነው። በመጨረሻም ውድ ካንሰሮች ጥር 2018
በአጠቃላይ ለካንሰር ኮከብ ተወላጆች ይህ ወር እኔ እና እኛ በሚለው ሚዛን ላይ የሚሽከረከር ነው። በወሩ መጀመሪያ ለሰዎች ያላችሁን ፍቅርና አክብሮት አሳዩ፣ ነገር ግን በሙሉ ጨረቃ ወቅት ለራሳችሁን ጊዜ መስጠትን አትርሱ። ከሁሉም በላይ ይህ ወር የጥምረት ወር ነው። በፍቅርም ሆነ በሥራ ትክክለኛውን ሰው ከመረጣችሁ እና በግልጽነት ከተጓዛችሁ የጥር 2018 መጀመሪያ ለእናንተ የስኬት መሠረት ይሆንላችኋል። ወደፊት ለሚመጣው የ13 ዓመታት የመንፈሳዊ እና የሥራ ጥምረት ጉዞ አሁን ላይ ሆናችሁ ተዘጋጁ። ካንሰሮች፣ ልባችሁ የፍቅር ቤት ነው። ዘንድሮ ግን ያ ቤት በስኬት እና በሀብትም ይሞላል። ይህ ትንታኔ እንደረዳችሁ ተስፋ እናደርጋለን። ይህ ኢትዮ ግዕዝ የሆሮስኮፕ ቻናል ነው። ለተጨማሪ ትንበያዎች ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ወር ትንበያ እና በዚህ በጥር ወር በምንጀምረው ሳምንታዊ የሆሮስኮፕ ትንታኔዎቻችን እስክንገናኝ በድልና በደስታ ቆዩን።